አይታጨህም ራሱ ልትሰግድ መጥተህ ለስንት ዓመት ያሰገደውን ኢማም ሐሳብ አስቀይራለሁ አይመለከትህም አንተ ሙፍቲዎቹ ኢማሞቹ ይጨናነቁ ነብይ ግን አለይሂ ሰላቱ ወሰለም አሉ من قام مع الامام حتى ينصرف كتبت له قيام ليله ኢማሙ ጨርሶ እስከሚመለስ ድረስ ሰግዶ አብሮሱ ተከትሎ የጨረሰ ሰው ለሊቱን ቆሞ እንዳደረ እንትን ይባላል ይመዘገብለታል ይሄ ነው ጀግና ማለት ነፍስያን አሸንፎ አሁን እኛ ለምሳሌ ግማሽ ተሰግዶ ነው የተቀመጥነው ጨርሰው ሰግደውልን ቢሆን ኑሮ እህር ነበር እኔ ህጀተኛ ነበር ግን የለም ለምን እንዲ ቂያሙ ለይላ ፈልጋለሁ ነብዩ ሰለላሁ ዐለይሂ ወሰለም መንቃመ ብለውኛላ ሶስተኛው ደግሞ ለይለተል ቀድርን ቆሞ የተገኘ ለይለተል ቀድር አላህ ይወፍቃችሁ ለይለተል ቀድርን ከሚያገኙ ሰዎች አላህ ያድርገን ለይለተል ቀድር በጣም ትልቅ እድል የመጣው ድድሩ ጫራታው የመጣበት የሚከፈለው ክፍያ በጣም ውድ ነው እንግዲህ ካላገኘናት ካልሆነ በስተቀር የታገኘ በነገራችን ላይ ለተወሰኑ ሰዎች ብቻ አይደለም እድሉ ወጣው የሚያልቅጣ እንዳይመስላችሁ ሱብሃንአላህ ለሁሉም ሊያገኝ ይችላል ግን ጀግና ሰው ዒባዳ ያደረገ ዚክር እየዘከረ ቁርአን እየቀራ እየሰገደ የተገኘ ምን ይባላል አንዳንዱ ቢሆን ለይለቱል ቀድር ምንድነው እንዴ اللهم انك عفو كريم تحب العفو فاعف اللهم انك عفو تحب العفو فاعف አንኒ ይልክ ዱዓ ማድረግ እኮ ነው አፉ በላይ በለው በአረብኛው እንተው በአማርኛ ጌቴ ይቅርታ አድርግልኝ ያ አላህ ማረኝ ያ አላህ በቃ ይሄንን الله يوفقنا الله يوفقاችሁ يا رب نسألك يا ربنا بأسمائك الحسنى وصفاتك العلى يا الله آمين يا رب በስደት ላይ ያላችሁ ወንድም እህቶች ወደ ሀገራችሁ በሰላም ያሰባችሁት አይደለም ካሰባችሁት በላይ ተሳክቶላችሁ ወደ ሀገራችሁ መጣችሁ በየሰፈራችሁ መስጂዶች ሰርታችሁ ኢዕቲካፋችሁን ከልጆቻችሁ ከቤተሰቦቻችሁ ፊት ለፊት የምታደርጉ አላህ ያርጋችሁ አሜን አሜን ሌላው ደግሞ ሙስሊሙን የኢትዮጵያን ሙስሊም ከኹራፋት ከቢድዓ አጽድቶ ሱና ይዞ የረሱል ሰለላሁ ዐለይሂ ወሰለም ሱና ላይ ጠንክር ያለ እንዲሆን አላህ ያደርግልን አሜን አሜን ያ ጀማዓ ሁሉ ልፋት በቢድዓ እንልፋ ደግሞ እዚያ ለፍተን ደግሞ እንደመች እናንተ በመንገድ ላይ ነበራችሁ ምን ይባል አራ ይሆንም ወቀዲምና ኢላ ማ አሚሉ ሚል አመሊን ፈጀዐልናሁ ሀባአን መንሱራ ማለት እኮ ይሄ ነው ለፍተህ እንዳልለፋ ሰርተህ እንዳልሰራ እንዳንሆን በሱና ምን ተነክር አላህ ያደርገን አሜን አሜን የረሱል ሰለላሁ ዐለይሂ ወሰለም ሱና ለመማር የምንጠነክር 24 ሰዓት ሱና ላይ ህይወታችንን ሱና ሲባል ልክ ከአካላችን ጋራ እየይዘን አላህ ያደርገን አሜን አሜን ለማንኛውም ብዙ ብናገር ደስ ይለኝ ነበር እኔም እዚሁ ባለሁበት ደግሞ ትንሽ ልሞክር ብዬ ዱዓ እንድንደራረግ እናንተም ዱዓ አድርጉልኝ እናንተንም እኔንም አላህ ይወፍቀን ለይለቱል ቀድር ወፍቆን ልክ እዚህ አሁን በቲክቶክ እንደተገናኘን የቂያማ ቀን ደግሞ በአካል ተገናኝተን ያን ቀን እኮ ያደረግነው ዱዓ የደረሰበት ነው ብለን ምንበሳሰር አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።